ወንድሟን የኔን ችግር ስላልሰማ ወደ ፍርድ ቤት መሄድ አለብን ብላ ወደ ፍርድ ቤት ይዛው ለመሄድና ከእሷ ጋር ጉዳዮቿንንም ፕሮግራሟን እንዲያከብርላት የፈለገችው ቡዜ አብርሃም አደጋ ላይ እንዲወድቅ አድርገዋለች። አብርሃም ያለበት ሁኔታ ጥሩ አይደለምና እያለች እየተጨቃጨቀች ድንገት ፖሊስ ጣቢያ ላይ ከፈለጋችሁ ትክክለኛ ህግ የሚዳኘን ይሆናል ብላ ሩታም በህግ በዛ አምና ወደዛ መሄድ እንዳለባቸው እርግጠኛ ሆና የዴቭ ደግሞ ሀሳብ እኛ የሚጨበጥ ሀሳብ ስለሌለን ፖሊስ ጣቢያ ሄደሽ የምትሰጭው እውነታና ሀሳብ ምንድን ነው? እሷን ህግ ይቀበላታል። የልጁ እናት ናት፣ ሚስቱ ናት እና እሷን ነው ህግ የሚዳኛት። አሁን ከመጮህ ስርዓት ትንሽ ይዛችሁ ሁሉ ነገር በጸባይ ብናደርገው መልካም ነው በማለት ዴቭ እውነቱን እንግዲህ ለእህቱ ለቡዜ እንድትረጋጋ አድርጓታል። ሌላው ከህይወቴ የሚያስፈልጉ ሰዎች ይውጡ የተባለው ዳኒ ደግሞ ዳኒና ኤፍሬም ሌላ ችግር ውስጥ ገቡ ማለት ነው። ምክንያቱም በሁለቱ ህይወት መካከል ገብቶ ምንም አይነት ሀሳብ መስጠት የማይችልና የማይገባው ለነበረ ዳኒ ግን ሌላ ነገር ጦርነት ተከፈተ ማለት ነው። ጭራሽ እመታለሁ በማለት ኤፍሬምን ተናግሯል። ዴቭም የዚህ ስራ ሁሉ ዋናው አንተ ነህና ነገሮች እንደዚህ ያደረካቸው በማለት በታላቅ ወንድሙ ተወቃሽ ሆኗል። እሱም ለወርም ልንቆይ እንችላለን፣ ስለዚህ ቅድሜ ራሴን ህይወት ብሎ አብርሃምም ተናግሮ ነበር። በሁለቱ ጭቅጭቅ መካከል ደግሞ ያው ራሱን ስቶ ወደቀ ማለት ነው። እዚህ ጋር እንግዲህ የቤተሰብ ጭቅጭቅ ነው። 4 ልጆች የአንድ እናት አባት ልጆች ከባድ ጦርነት እየከፈቱ ነው። ምክንያቱም በመካከላችን ገብተ ህይወታችንን እያመሰቃቀልክ ያለኸው አንተ ነህና ከመጀመሪያው ማስጠንቀቂያ ነበር። የማያገባህን ሀሳብ አትስጥ፣ ከህይወታችን ውጣልን፣ ራቅልን ስትልም ሩታ ነግረዋለች ማለት ነው። አብርሃም እንደዚህ እስከሚሆን ድረስ እንደገና በ4 እህትና ወንድም መካከል እሱ ገብቶ ስለ አብርሃም ለመቆርቆር ችሏል ማለት ነው። ዳኒ ሲጀመር የሁሉንም ሰላም የሚፈልግ ሰው አይደለም። ለምን በባለፈው ከሩታ ጋር ሆኖ አብርሽን በቃ የሆነ ነገር ሲያደርግ ነበር አይደለም እንዳይቀራረቡ። አሁን ደግሞ ምን አደረገ? ሩታ ወቃሽ ሆነች ዳኒን። ምክንያቱም አብርሃም ከኛ ጋር ነው የሚሆነው አለ። እንደዛ ነገር ይሄ ነገር ሲፈጠር ጋሽ መጥቶ ለምን ልጆቹን ለማረጋጋት አይሞክርም? ለምን ስርዓት እንዲይዙ ማለቴ ቡዜም እየቀወጠችው ነው። ትላንትና በወንድሟ ረጋ እንድትል ነው የተደረገው እና አንቺ እየጮሽ ነው ያለሽው፣ ስለዚህ ነገሮች እንደዚህ መሆን የለበትም ብሎ ወንድሟ ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛል። ቤተሰብ ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ የአብርሃም ትላንትና ድንገት ራሱን ስቷል። በሁለቱ ጸብ በሁለቱ ሰላም አለመሆን አይቶ ምክንያቱም አብርሃም በህይወቱ መካከል ገብተው የገዛ እህቱ በቃ ከሳለሁኝ ቪዲዮ መረጃ አለኝ አብርሃምን ምን ስታደርገው እንደነበረ አብርሃምን እንዴት ስታደርገው እንደነበረ እኔ የዛ ማስረጃዎች አሉኝ እያለች ነበረ። ያ ደግሞ ለሷ አሳማኝ መረጃ ሊኖራት አይችልም። ምክንያቱም ባልና ሚስት ናቸው። የትም ሀገር ሄደው መዝናናት መብት አላቸው። ሚስቱን የመምረጥ መብት አለው ማለት ነው። ስለዚህ ቡዜ የተነገራት በወንድሟ ሀሳብ በዴቭ ትክክል ነው ማለት ነው። እና ሄርሜላም ብትሆን በቃ እንግዲህ እሷም የተናገረችው ነገር ወደ እሷ ስለተመለሰ ትንሽ ሊቆረቆራቸው ይችላል። ግን ሩታን ያስቆጣት ደግሞ ዳኒ አንተና ያንን ነገር ልታደርግ እየቻልከው በቃ ከህይወቴ ውጣልኝ፣ ሰላሜን ነሳኸኝ። ከመጀመሪያው ማስጠንቀቂያ ነበር። እኔ ባንተ ላይ ማድረግ የምወስነውን እርምጃ መወሰን እችላለሁ፣ ግን አርፈ ትቀመጥ ትጠነቀቅ እንደሆነ ብዬ አስቤልህ ነው ብላ ያው ነግረዋለች ማለት ነው ቤተሰብና ይህ ነገር ትክክል ነው። በመጨረሻ አብርሃም ወደቀ። አብርሃምም ወድቆ በቃ ያንተ ስራ ነው በማለት ኤፍሬም ተጠያቂ ሆኗል ማለት ነው ቤተሰብና
ኤፍሬም የሁሉም የበላይ ታላቅ ወንድም ነው የሚመስለው። ለምን የሩታንና የአብርሽን ሰላምና አንድነት የሚፈልግ ነው። ቡዜ ደግሞ ዝም ብላ መቀወጥ ነው። ዴፍም ቢሆን ደግሞ ታላቅ ነው አይደል? እንደ ታላቅነቱ ቡዜ የእሷ ፕሮግራም በቀጣይ እንደሚሆን የአብርሃምና የሩታ ደግሞ ያሰቡትን እቅዳቸውን እንደሚያስቀድሙ ሁለቱም መዳኘት ነበረበት። ስለዚህ ኤፍሬምን መውቀስ የለበትም። እዚህ ጋር ስህተት አለ። ኤፍሬም መወቀስ የለበትም። ኤፍሬም የሄደበት መንገድ እየተናገረ ያለው ልክ እንደ ታላቅ ወንድም እንደ ትልቅ ሆኖ ነው የሚናገራቸው ነገሮች ትክክል ናቸው። እና እዚህ ጋር እንግዲህ አባታቸው መጥቶ ወይም ጋሽ መጥቶ ካላረጋጋቸው ሌላ ነገር ነው የሚፈጠረው። ምክንያቱም በህይወቴ እየመጡ የሚረብሹኝ ሰዎች ከህይወቴ እንዲወጡልኝና ውልቅ እንዲሉልኝ እፈልጋለሁ ብላለች ሩታ። እውነቷን ነው። ስለዚህ ልጁን እንደዚህ እስከሚሆን ድረስ እስከሚያጃጅሉት ድረስ አባት እንዴት ዝም እንዴት ዝም ማለት የለበትም። ስለዚህ ከነሱ ህይወት እንግዲህ በዙሪያቸው ያሉትን እንዲጠነቀቁ ቡዜም በራሱ ሀሳብ እንድትንቀሳቀስና እንደዚህ ትንሽ ድምጿን ቀነስ እንድታደርግ እንደገና የእሷ ህይወት በቀጣይ እንደሚሆን ያሰቡት እንዲህ ሰው መጀመሪያ ህይወቱን ነው የሚያስቀድመው፣ መጀመሪያ ራሱን ነው የሚያስቀድመው አይደለ? ስለዚህ አልሆነም በቃ ወደ ህግ ምናምን ሲጀመር ህግ የሚያስወስድ ነገር ምንም ሀሳብ የላትም፣ የምትሰጠው መረጃም የላትም። ወንድሟ ራሱ ተናግሯልና ይሄ ነገር ጥሩ ነው። እናንተ የተናገራችሁት ነገር እውነታ ከሆነ ህግ ነው ብላችኋል አይደለ? ታዲያኑ እንሂዳ ስትልም ሩታ ነግራቸው ነበረ። ግን ወንድሟ ፖሊስ ጣቢያ ገብቶ የሚናገሩትና የሚሰጡት ሀሳብ ለህግም ሆነ ለፖሊስ የሚሰጠው መረጃ አሳማኝ ስላልሆነ በምክክር ነገሮችን ለመፍታት ወስኖ ነበረ። በመጨረሻ የሁለቱን ጭቅጭቅ እንግዲህ ሲያይ ራሱን ስቶ አብርሃም ወድቋል ማለት ነው። ቤተሰብ በቀጣይ እንግዲህ አባቱ መጥቶ ሌላ ነገር ሊፈጥር ይችላል። ምክንያቱም አሁን ደግሞ የዳኒና የኤፍሬም እርስ በርስ መያያዝ ነው፣ ጩኸት ነው፣ መቀወጥ ነው። ቡዜም ህግ ነው የምትለው የራሷ ህይወቷ አደጋ ላይ ወይንም የራሷ ህይወት ይመስል ህግ ሄዶ ያለ አንድ መረጃ ያለ አንድ እውነት ፍርድ ሊሰጥ አይችልም። እና እዚህ ጋር ማንኞቹንም ሳይሆን እነ ቡዜ ምናምን ሳይሆን ባለትዳር የሆኑትን የልጁን ሚስት ሆንም አብርሃምና ሩታን ህግ ሊቀበላቸው የሚችለው ለዝናና ነበረ። በቃ እና ህይወቴን የራሴን ነው የምኖረው፣ ባለቤቴ ነው። እሷ ደግሞ ከኔ ጋር ካልሆነና ለኔ ጊዜ ያልኩትን አልተቀበለም በማለት እንግዲህ ሀሳብ ብትሰጥም ህግ የሚመሰርትና ህግ የሚፈርድላቸው ለባልና ሚስቶቹ ነው ማለት ነው። ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ ባይ ባይ።